ያለቅስ ብዙ ኮነ ያጣሩት ብቻ ያቀርቻለሁ። እጅግ በጣም ያሳዝናል፣ ልብ ይሰብራል። በጋሞ ዞን 3 ወረዳዎች በደረሰ የጎርፍ አደጋ የ64 ሰዎች አስክሬን ሲገኝ ሌሎች 64 ሰዎች መጥፋታቸውን የዞኑ ፖሊስ መምሪያ ገልጿል። ከዛው ከሆስፒታሉ ዘመዴ መምህር ዘላለም አርፏል፣ መምህር ዘላለም ወንድሙ አርፏል የሚል በጣም አስደንጋጭ ዜና የሰማ ነው ማለት ነው። ከጳጳሶች እስከ ምዕመናን እጅግ በጣም ብዙ ሰዎችን ያስከፋና ያሳዘነ የቀብር ሽኝት ፕሮግራም። ሰላም ቤተሰቦች እንዴት ናችሁ? ሰሞንኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረጋችሁ ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ ቤተሰቦች የቪዲዮ እንዳያችሁት ነው። ሁላችንም ኮሜንት ላይ ገብተን እግዚአብሔር ነፍሱን በአጸደ ገነት ያቆይልን። እጅግ በጣም ደስ የሚል መምህር ነበረ፣ መምህር ዘላለም ወንድሙ። ታዲያ ሁሌም ከማንነሳቸው ደግሞ እጅግ በጣም ብዙ ሰዎችም ከተማሩባቸው ትምህርቶች ደግሞ አንዳንዶችን አይተን እንመለስ። ከሊቀ ጳጳስ እስከ ምዕመን ያለቀሱለት ብቸኛው ሰባኪ፣ ገንዘብ ያልገዛው ገንዘብ ያልደለለው በእምነቱ የኖረ ስብከቱን ሰብኮ ብቻ አይደለም ኖሮት የኖረ አንድ ሰባኪ ቢኖረን እሱን አጣን። ጳጳሶች አለቀሱለት፣ አዘኑለት፣ ተናገሩለት፣ መሰከሩለት በአደባባይ። ብፁዕ አቡነ ዲዮስቆሮስ መስክረዋል። ብፁዕ አቡነ ሳይሮስ መስክረዋል። የቤተክርስቲያናችን የበላይ አባቶች፣ የቅዱስ ሲኖዶስ ዋና ጸሐፊ፣ የቅዱስ ሲኖዶስ ዋና ስራ አስኪያጅ ሐዘናቸውን ገልጸውለታል። በበቅሎ በእግሩ እየተመላለሰ ገጠር ከከተማ እስከ ውጭ ድረስ ሲያስተምር አንድም ቀን ለሄደበት አንድም ቀን ለአገልግሎት ለተገለገለበት የገንዘብ አበል ሲጠይቁት ተቀብለው ያውቅ። ፈርመው እዛው ለቤተ ክርስቲያኑ ነው ገቢ የሚያደርገው፣ እዛው አስራት ነው የሚሰጠው። የኖረ መንፈሳዊነቱን ኖሮ ሰብኮ በህይወት ያለፈ ሳይሆን በህይወቱ ተግባር አሳይቶ መንፈሳዊነቱን አስተምሮ እንቁ የሆነ ወንድማችን ነው ያረፈብን። ለኛ ጎደለብን። እውነት ሚዲያ ታይታ ሙገሳ ሲወድ አታዩት። ለታይታ ሲወጣ ለታይታ ሲገኝ አታገኙትም። እሱ ዲያቆን ሄኖክ ኃይሌ እንዲህ አለ። መምህር ዘላለም የልጅነታችን መምህር ነበረ። ገና ልጆች ሆነን ከትምህርት መልስ የለበሰውን ቀሚስ ሳይቀይር እስከሚሄድበት መኪና የምንከተለው አውደ ምሕረትን ያስከበረ የወንጌል አርበኛ ነበር። ትምህርቱን በቃላችን እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከትን ያሳየን እርሱ ነበር። ነፍስ አውቄ ወደ አገልግሎት ስገባም የታላቅ ወንድምነትና መምህርነት ወጉን ያሳየኝ መምህር ነው። ከቃለ እግዚአብሔር ውጪ ከአንደበቱ ተራ ነገር የማይወጣው ሰባኬ ወንጌል ነበር። በእርሱ ትእዛዝ ጥቆማ ብዙ ጉባኤያት ተሰማርተን አገልግለናል። በእጅግ ቁም ነገረኛ በመሆኑ በሕይወትህ ትርጉም ባላቸው ቀናት ሁሉ ከጎን ነው። ከወር በፊት በጃንዋሪ 30 ደውሎ ለአንድ ሰዓት ያህል የሚያበረታ ዘለግ ያለ ምክሩን ሰጥቶኝ ነበር። በመጨረሻ ቃሉ እንደሚሆን ግን አልገመትኩም ነበር። በፈተና ምክንያት እንዳንሰበር ታናሾቹን አይዟችሁ የሚል ታላቅ መምህር ማግኘት ብርቅ ነው በዚህ ዘመን። ትላንት ሌሊት የእረፍቱን ዜና ስንሰማ ለራሳችን አልቅሰናል። እንደ ሰባኪ ሲያገለግል እንደ ጳጳስ ተከብሮ የኖረው መምህር ዘላለም ወደ ዘላለማዊ ህብረት በክብር ተጠርቷል። ልብ የሚያቆስል ሐዘን ነው። መጽናናትን ያድልን ለኛ። እንደ ሰባኪ ኖሮ እንደ ጳጳስ ተከብሮ የኖረ ወንጌል እየሰበከ ከገጠር እስከ ከተማ ብፁዕ አቡነ ሕምባቆም ጋር በፈረስ በአህያ በጋሪ እየተጫነ ሄደ። ገጠር በእግሩ እየሄደ የሰበከ ከሀገር ውጪ እየሄደ በተጠራበት የሌሎቹ እንደሚደረገው የገንዘብ ክፍያ ሲከፈለው ለሱም አይቀበልም። ያው ትምህርቱን እንደሰማችሁት እንዳያችሁት ነው። ታዲያ እጅግ በጣም ብዙ ሰዎችን ደግሞ ያሳዘነ ደግሞ የአባታችን ንግግርም ነበረ። እስኪ ደግሞ የአባታችንን ንግግር ነው ሰምተን ነበር። ብዙ ኮነ ያጣሩት ብቻ ያቀርቻለሁ። ሰዎች የደውልኛል እኮ መመራው ከሌሉት ቤተክርስቲያን የለችም።
ቤተሰቦች እንደሰማችሁት ነው አባታችን ሲናገሩ እንደነበሩትም እጅግ በጣም ብዙ መምህራኖች በሰዓት ላይ እያጣን እንገኛለን ብለው እንደዚህ እጅግ በጣም አዝነውና በመራር ሐዘን ውስጥ ሆነው እያለቀሱ ነበረ። ስለ ወንድማቸው ስለ መምህር ዘላለም ወንድሙ ሲናገሩ የነበሩት ታዲያ የአባታችን ነገር እንዴት አገኛችሁ? በድጋሜ ነፍስ ይማርልን እያላችሁ ሀሳባችሁን ኮሜንት ላይ አስቀምጡ። ቤተሰቦች ሰሞኑን በጋሞ ዞን እጅግ በጣም አሳዛኝ መረጃ እየተሰማ ይገኛል። እስኪ ደግሞ አስደንጋጭ ዜና እጅግ በጣም ያሳዝናል። ሁላችሁም ኮመንት ላይ ነፍስ ይማር ብላችሁ ጻፉ። 96 ሰዎች በናዳው እንደጠፉና የ36 ሰዎች አስክሬን እንደተገኘ ተዘግቧል። ትናንት ለመጋቢት አንድ አጥቢያ ሌሊት ላይ በጣለው ከባድ ዝናብ የተነሳ በጋሞ ዞን ጋጮ ባባ ወረዳ ማዞ ደኢሳና ላካ ቀበሌዎች ላይ በተፈጠረው የመሬት መንሸራተት ምክንያት 96 ሰዎች በናዳው ምክንያት የጠፉ ሲሆን የ36 ሰዎችን አስክሬን የማፈላለግ ስራ እየተሰራ እንደሚገኝ ከወረዳው መንግስት ኮሚኒኬሽን የተገኘው መረጃ ያመላክታል። እንዳያችሁት እንደሰማችሁት ነው። ለሟቾቹ እግዚአብሔር ነፍሳቸውን ማጸደቅ የሚያቆይልን እጅግ በጣም አሳዛኝ መረጃ ነበር የሰማነው። እናንተም ነፍስ ይማር ለኛላችሁ ሀሳባችሁ ኮሜንት ላይ አስቀምጡ። ሌላ ደግሞ ያልሰማናችሁን የመምህር ዘላለም ወንድሙን የህይወት ታሪኮች ደግሞ ሰምተን እንመለስ። ከዛው ከሆስፒታሉ ዘመዴ መምህር ዘላለም አርፏል፣ መምህር ዘላለም ወንድሙ አርፏል የሚል በጣም አስደንጋጭ ዜና የሰማ ነው ማለት ነው። መምህር ዘላለም ወንድሙን ታውቁታላችሁ? የማያውቀው አለ? የለም። ሁላችሁም እዚህ የምትሰሙ ሰዎች ነፍስ ይማር ብላችሁ ጻፉ። ነፍስ ይማር፣ በሰላም ነፍስ በሰላም ትረፍ ብላችሁ ጻፉ። ዘላለም የዘመኔ ሰው ነው እና ነጭ ልበሱልኝ ስላለ ነጭ ልበሱ ስላለ ነው። መምህር ከሆኑ አይቀር እንደ ዘላለም ነው በእውነት ብዙ ጊዜ እኔ አባቴ ሞቶም አላለቅስም፣ ሰዎች ሞተውም እንባ የለኝም። ግን ያንዳንዱ ሞት ያስቀናል። ሰባኪ ስናይ ከነጋሽ ታዬ ከነጋሽ ግርማ ቀጥሎ ያየናቸው ሰባኪያን በምስካየ ኅዙናን አባ መዓዛ፣ በልደታ ብፁዕ አቡነ ገብርኤል፣ በቅድስተ ማርያም አባማ ኢየሱስ፣ በቀጨኔ መድኃኔዓለም እነ ባታይ ገብረ መስቀልም ከመጡ በኋላ በራሳቸው እውቀት በራሳቸው እንትን ደክመዋል። ከዛ የወጣቶች የልጆች አገልግሎት ሲመጣ ግን መምህር ዘላለም ወንድሙ ሳይደክም ሳይፈራ ሳይሰለች ሳይንቅ ወንድሞችን በማቀራረብ በመቅረብ አዳሩ ሙሉም ቤተ ክርስቲያን አውደ ምሕረት ላይ አድርጎ በእውነት አስተምሯል፣ አገልግሏል። ያለፉትን 30 ዓመታት ከአውደ ምሕረት ላይ ማናጣው ዑራኤል ሲሆን ዑራኤል፣ ገብርኤል ሲሆን ገብርኤል፣ ግሸን ሲሆን ግሸን፣ ኢየሩሳሌም ሲሆን ኢየሩሳሌም፣ ዮሐንስ ግቢ ዮሐንስ ማርያም እስከ ሌሊቱ 5 ሰዓት 4 ሰዓት ድረስ ጠርቶ ያናግረኝ ነበር። ዘበኞቹ ፈቅደውልን ከዛ ወደ ቤት ያደርሰኝ ነበር እና ራእዩ እኔ ላይ ያይ የነበረውን ነገር የሚነግረኝ የሚገርም እይታ ነበር የነበረው። በጣም የሚገርም
የጸሎት ሰው መንፈሳዊ ሰው ወንድሞችን የሚወድ ዘማሪያንን ሰባኪያንን አንድ ለማድረግ በብርቱ የጣራ አሁንም ደግሞ በስሩ ቤተሰቦች እንደሰማችሁት ነው። በተለያዩ ቦታዎች ላይ የሚነገረው ሁሉ መምህር ሰለሞን ደግሞ በየትኛውም አይነት ቦታዎች ላይ በየትኛውም መድረክ ላይ ሲጠራ ገንዘብን ሳይጠይቅ ትክክለኛ የሆነ የወንጌል ሰባኪ ነበረ እየተባለ ነበር። ታዲያ እጅግ በጣም ትልቅ ስብዕና ያለው እጅግ በጣም ብዙ ሰዎችም የሚወዱትም እጅግ በጣም ብዙ ሰዎችም አብዝቶ የሚያከብሩትም መምህር ነበር። መምህር ሰለሞን ደግሞ እግዚአብሔር በድጋሜ ነፍሱን በአጸደ ገነት ያቆይልን። እስኪ ደግሞ ሌላ ልጆችን አይተን እንመለስ። ነገ ዕለት የመምህር ዘላለምን ስርዓተ ሽኝት በተመለከተ ኮሚቴ ተዋቅሯልና ከዛ ጋር በተገናኘ አድማጮችም ጥያቄ ስለሆነ በጉዳዩ ላይ እንዲያብራሩልኝ ወደ መጋቢ አዲስ ጋር ደወል አድርጌያለሁ። እንደምን ዋሉ መጋቢ አዲስ? እግዚአብሔር ይመስገን። ሰይፉ እንዴት ዋላችሁ? ይክበር ይመስገን። እግዚአብሔር ሰላም ነኝ። አለን ይመስገን አምላክ። እንግዲህ አድማጮችም ጥያቄ ነው፣ እርሶም ኮሚቴው ውስጥ እንዳሉ ሰምቻለሁና ስለ ነገው የመምህር ዘላለም ስርዓተ ሽኝት እስኪ መረጃ ይስጡን መጋቢ አዲስ። በጣም ጥሩ። እንደ ይቅርታ አንድ 30 ሰከንድ ቀደም ሲል ስለወራው ነገር መናገር ከተፈቀደልኝ። እሺ። የጦርነት ጉዳይ ያው ብዙ ጊዜ ስለሚገርመኝ ነውና አሁን የጦርነት በኢራንና በእስራኤል መካከል ከኢራን በስተጀርባም የምስራቁ ዓለም ከእስራኤል በስተጀርባ የምዕራቡ ዓለም ዓለም ይባላል። ግን በጣም በእርግጠኝነት አፋችንን ሞልተን የምንናገረው ሃይማኖታዊ ጦርነት ግን አይደለም። የጥቅም ነው። የመልክዓ ምድር የኢኮኖሚ ጉዳይ ነው። የበላይነት የበታችነት ጉዳይ በጣም ብዙ ከኛ እውቀትና ከኛ ግምት በላይ የሆኑ የተወሳሰቡ ጉዳዮች ስላሉበት ብዙ እዚህ ሀገር ሀበሻ አንዱን አሁን የእምነት ተቋማት ጸልዩ ብለህ ነበር። ጸሎቱን አይሰማውም እግዚአብሔር። ምክንያቱም ተዋድነዋል እንትኖቹ እነዚህ ጸሎት ቦታዎቹ ራሳቸው ተዋድነው ግማሹ ኢራን ይላል፣ ግማሹ እስራኤል ይላል፣ ግማሹ እንትን ይላልና እኔ እንደው ሀበሾቹ የሃይማኖት ጉዳይ መስሏቸው መከራቸውን ባያዩ ክርስቲያኗ ሩሲያ ከኢራን ጎን ናት፣ ሙስሊሟ ሳውዲ አረቢያ ከአሜሪካ ጎን ናት። ይሄ ሃይማኖታዊ ጉዳይ ቢሆን እንዳይሆንም ነበርና ይሄ በምንም ታምር ሃይማኖታዊ ጉዳይ የኢትዮጵያ አየር መንገድ የሆነ ባለሳሳት የበረራ ቁጥሩ 332 የሆነ ከአዲስ አበባ ተነስቶ ወደ ኬንያ ናይሮቢ የሚጓዝ አይሮፕላን ነበር። 6 ደቂቃ ነው የተጓዘው። 6 ደቂቃ እንደተጓዘ በዚህ ስፍራ ተከሰከሰ። በውስጡ የተሳፈሩት 157 ሰዎች ነው ያረፉት። ስጋቸው በዚህ ተቆርሷል፣ ደማቸው ፈሷል፣ አጥንታቸው ተከስክሷል። በሕይወተ ሥጋ የተረፈ አንድ ሰው አልነበረም። ከ35 የተለያዩ ሀገር የመጡ ተጓዦች ነበሩ። የ35 ሀገር ዜጎች ናቸው በአንድ መቃብር የተቀበሩት። ወገኖች ያስተውሉ። ከዚህ ውስጥ 17ቱ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች ናቸው። አንዱ ሌላ ኢትዮጵያዊ ያለ ምክትል ካፒቴኑ እሱ ሙስሊም ነው። እነዚህ ግን 17ቱ የክርስቲያን ቤተሰቦች ናቸው። አስተውሉ ወገኖቼ። ዛሬ አሁን እዚህ ቦታ ይህ ሕንፃ ቤተ መቅደስ ታንጾ ቤተ መቅደሱ በቅዳሴ ቤቱ ለመከበሩ ምክንያቶቹ እነኚህ 17ቱ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቤተሰቦች ናቸው። 16ቱ ኢትዮጵያውያን ናቸው ሟቾቹ። 17ኛው ግን የውጭ ሀገር ዜጋ ነው። ባለቤቱ ግን ኢትዮጵያዊት ናት። ይህ ነው ምክንያቱ። ከዚህ ተወስዶ ስጋቸው ከተቆረሰበት፣ ደማቸው ከፈሰሰበት፣ አጥንታቸው ከተከሰከሰበት ተወስዶ አጽማቸው በቅድስት ሥላሴ መንበረ ጸባዖት ቅድስት ሥላሴ ካቴድራል አርፏል። በየዓመቱ መጋቢት 1 ቀን የመታሰቢያ ጸሎት እዚህ ይደርሳል፣ ዝክር ይደረጋል። ቤተሰቦቹ ተወያዩ። ስንነጋገር እንደዚሁ ከሚቀር ያረፉት በልደታ ለማርያም ቀን ነው። መጋቢት 1 ቀን በልደታ ስም ቤተ ክርስቲያን እዚህ ቦታ ቢታነጽ የሚል ጥያቄ ቀረበ። እግዚአብሔር ፈቀደ።
ጥያቄውን ለሀገረ ስብከቱ አቀረብን። ለብፁዕ አባታችን አቡነ ጎርጎርዮስ ትላንት ተገኝተው ባርከዋል። ምስክርነትም ሰጥተውን ያለፉት በአንድ ቃል ነው ልጆቼ እሺ ያሉት። ያለ ምንም ውጣ ውረድ ማለት ነው። ተፈቀደ። የልደታ ማርያም ታቦት የቃል ኪዳን ታቦት መጣ። እዚህ ባለወልድ ቤተክርስቲያን አለ ማዶ፣ በዚያ በክብር ተቀመጠ። በየዓመቱ ጸሎቱ በዚያ አማካኝነት ይደርስ ነበር። እዚህ የሟች ቤተሰቦች እየተሰበሰቡ እንግዲህ በእግዚአብሔር ፈቃድ ደግሞ የዛሬ 2 ዓመት አካባቢ ስራው ተጀምሮ በ2 ዓመት ውስጥ ዛሬ ቤቱ በቅዳሴ እየከበረ ነው ያለውና ይህን ያሳየንን አምላካችን እግዚአብሔርን በደንብ አድርጋችሁ አመስግኑት። እስቲ ከኔ ጋር በሉ፣ ከዚህች ቀን ጀምሬ በሉ እባርካችኋለሁ። ትንቢተ ሐጌ ምዕራፍ 2 ቁጥር 19። በዚህ ስፍራ ይህንን ቃል የተናገረው አምላካችን እግዚአብሔር ነው። የተናገረውም በነቢዩ ሐጌ ላይ አድሮ ለሕዝበ እግዚአብሔር ለእስራኤል ዘሥጋ ነው። በዘሩባቤል ዘመን 46 ዓመት የፈጀው ቤተ መቅደስ ከተጠናቀቀ በኋላ ቤተ መቅደሱ ቤቱ በቅዳሴ በከበረ ዕለት እግዚአብሔር የገባው ቃል ኪዳን ነው። ከዚህች ቀን ጀምሬ እባርካችኋለሁ። ስለዚህ እግዚአብሔር ከዚህች ቀን ጀምሮ በቃል ኪዳኑ ታቦት ላይ አድሮ ይባርከናል። ከዚህች ቀን ጀምሮ በካህናቱ ላይ አድሮ ይባርከናል። ከዚህች ቀን ጀምሮ በቃሉ በወንጌሉ ይባርከናል። ከዚህች ቀን ጀምሮ በመስቀሉ ይባርከናል። ይሄ ስፍራ የበረከት ስፍራ ነው። ጸገብነ እግዚኦ እምበረከተ ቤትከ ነው የሚለው። አቤቱ ከቤት በረከትን ጠገብን አለ መዝሙር። የመምህር ዘላለም ወንድሙ ነፍስ ይማር ለማለታችን ሁልጊዜም ቢሆን መርሳት የለብንም። አሁን ሆስፒታል አንዷ ጋር ብትይ 30 ብስኩት ምናምን ኦሬንጅ አለ። አንዱ ደግሞ በአይኑ የሚንከራተት አለ። ያን እግዚአብሔር ማለት ምንድነው መርፌ ያገኘ መንገዛ ምን ያስፈልጋል ብትል እንደው ለስላሳ ግዛልኝ ይላል። እቺ ከሁለት ሰዓት ከምናምን ያለውን ደቂቃ ለዚች ማዋ ከዛቸው አንሳት ከዛችኛው አይ አትንካ ዶንተሽ አትነካ ለመሰለህ እሁድ አለ ለሊት እንሳለ ጸሎትን ጨርሳለ ሰዓታት ቆማል ቅዳሴ አፈን ትሽራለህ። ከዛ ሆስፒታል ቤት ከዛ እስር ቤት ቤት እሁድ ነፃ ነህ። እሁድ አንድ ያው የራሱን አስራት ነው እኮ አትነካውም። የሥጋ ስራ ይሰራል። ስለዚህ እሁድ የነስ ያስማ ይነካው አለዛ ወይን ከሰረከው ነው የምትሰጠኝ ከሰረከው ነው የምትሰጠኝ አስራት ነው። አሁን ብዙ ሰዎች የሚሰጡን ከሰረቁት ነው። አንድ ምሳሌ ልንገርህ። ወሬ ያበዛው ኧረ ጥሩ ነው አባ አንዱ የሆነ ሰው አስራት ይሰጣለዋል። አይ አስራት ሁሌ ቁጭ ከምትሰጠኝ እሁድ ማሽነሪዎች አሉ። እሁድ ማሽነሪ የሚሰራውን የነዳጅና የሰራተኛ ክፈልና ተርፈም ስጠኝ አልኩት። በቃ እንደውም ይሻለኛል አለ ማለት ነው። አንድ ጥሩ አባት አሉ እሳቸው ናቸው። ከዛ እሁድ ለካስ የተሰራው ወደ $40,000 ተሰርቷል። እሁድ እሺ ተሰርቷል ማለት ነው። እሁድ አይሰራም ነበር ሰራ በዛለ ወደ $40,000 ተሰራ ማለት ነው። እንትን ነው ኮንስትራክሽን ሮድ ኮንስትራክሽን። እንግዲህ ያቺን 40,000 ለወስድ ነው ሰራተኛ አንተም ብሎ ማለት ኧረ አይሆንም በቃ ከሰረከው ነው የምትሰጠኝ ከሰረከው ከአስራቱ ላይ ማለት ነው። ስለዚህ ብዙ ሰው የሚሰጠው the right money to the right place አይደለም። that's why ኮን cheating አሁን ገዳም ላይ የምታስቀምጠው ነገር የትም አይሄድም። ሌላ ጋር ግን እጅ ይገባበታል። ስለዚህ ትክክለኛው ገንዘብ ትክክለኛው ሰው አስራቱን በትክክል ቢያወጣ ተከዚህ ድዝንት በቅ አትለምድም ቤተክርስቲያን። ለምንድን ነው ግን እግዚአብሔር 10% ስጡኝ ያለው? ለምንድን ነው ባንሰጠውስ? አሁን እኮ እሱ አልቀጠለም። አሁን መንግስት ያቀጥሏል አይደል? የበክራይ ቀጥሎባል፣ ጡረታ ቀጥሎባል። እግዚአብሔር ግን ያኔ ለሙሴ የተናገረው 10% ነው። አሁንም 10% አልጨመረም። አንተ ግን ከእቺኑ ለመስጠት እንትን እያለ ነው። አንድ ነገር ልንገርህ። እሺ ማነው የክርስቲና ስም? ሰይፈ ገብርኤል። አንተ አሁን የነፍስ አካውንት አለ፣ የስጋ አካውንት አለ። 10,000 አለ ከስጋ አካውንት ውስጥ እሱን ታወጣለህ አይደል? ማንም አይነካብህም። ስለዚህ 100 ብር ሰጠ የነፍስ ሰይፈ ገብርኤል አካውንት ውስጥ ነው የሚገባው።
አደ ኢንድ ኦፍ ዘ ዴይ ወደ ህይወት ፍጻሜ ሰይፈ ገብርኤል ነው ሲሉ አንዱ አካውንቱን ይባላል። እዛ አካውንት ውስጥ ጾም አለ፣ ጸሎት አለ፣ ስግደት አለ፣ ምጽዋት አለ። ታመመ ጠይቀዋል፣ ታሰረ ጠይቀዋል፣ ጎብኝቷል። ጎቱ ዘሄል ጎቱ ዘ ፓራዳይስ ምን አገባሁ ነው አንተ ጋር ብቻ እኔ ልስጥ እንጂ ከፈለገ ይብላ ወይ ለምን ትገባለህ እዛ ውስጥ? ስለዚህ ጾም ሩፋኤል ይመዘገባል። ሩፋኤል መዝገቡን አንተ እንጂ እናንተ ሩፋኤል ነው መዝገቡ። አዎ እሱ ነው የሚገልጠው። ስለዚህ እያንዳንዱ የነፍስ አካውንት አለው። የጾም ካጾ የጸለይ ካጾ የከልከብተ እንደውም ይላል እኮ ከስድስቱ ከአስሩቱ ቃላት ኦሪትና ስድስቱ ቃላት ወንጌል መልካም ሰርቶ መልካም ሆኖን አውቆ ባይሰራት ኃጢአት ሆኖበታል ይችላል። ስለዚህ ቤተክርስቲያን መሄድ ሲገባ አልሄድም ገሌና ይቸካል ኃጢአት ሆኖበታል። ፋታዊ ዘየማንስ እስቲ እሷን በስተመጨረሻ በ11ኛው ሰዓት አሳት አልሰጠም። ቤተክርስቲያን የምትለውን ነገር ያድርጋ አላውቅም። ብቻ ግን በስተመጨረሻ ተዘከረና ጊዜ በውስጥ መንግስት ተከሰለለ በአንድ ሰዓት የሚገባ 16 ሰዓት ማታም የገባው ሰው እኩል ዛሬ ኃይለኛ ሰው ገጥቷል መሰለኝ። በስተመጨረሻ እኩል ምን አንተ ምን አስቀናህ ለኩስ እኔ ጠዋት ወጥቼ ያንተን ከፍያለሁ እና እንደዛ ነው። ማነው ሰይፈ አርያም ሐዘነ ልቦና ታቀ መምህር ዘላለም ወንድሙ በስጋ አተነዋል። ሙሉ ህይወቱ ስለ ክርስቶስና ስለ ወንጌል ሳይሰስት የሰጠ 365ቱንም ቀን ዘላለምን የምታገኙት በአውደ ምሕረት ላይና በአገልግሎት ብቻ ነው። መምህር ዘላለም ባህታዊ ነው፣ ብቸኛ ነው፣ የከተማ መናኝ ነው። ህይወት ሳያምረው ቤት ሳይሰራ ጎጆ ሳይቀልስ ስለ ወንጌልና ስለ ቤተ ክርስቲያን ብቻ በሀገር ውስጥ ከሀገር ውጭ በየክፍለ ሀገሩ ክርስቶስ ስለሰጠው የወንጌል አደራነት የኖረ ታታሪ እጅግ ብርቱ የሆነ የወንጌል ሰው ነበረ። ኦርቶዶክሳውያን መቼም በዘላለም ትምህርት ልቡን ያላቀና መንፈሱን ያላረጋጋ ሃይማኖቱን ያልወደደ ማዕተቡን ያላጠበቀ አንድም ሰው የለም። አብሶ በዘጠናዎቹ ያለለኛ በሃይማኖታችን እንድንበረታና እንድንጸና ያደረገን በተሐድሶ እንቅስቃሴ ውስጥ ከፊት ሆኖ በሃይማኖታችን እንድንጸና እንድንቆይ እንድንከርም ያደረገን ዘላለም ወንድሙ ዛሬ ይህንን ብርቱ ይህንን መልካም ሰው ቤተክርስቲያን እኛም አተነዋል። ወንድማችን ቤት አላማረ፣ መኪና አላሰኘ፣ በፍጹም ቅንነት ያለ ምንም እንከን ዘላለም ይህን ባያደርገው እንኳን ሲባል ሰምቼ የማላቅ እጅግ ትሁትና የሰበከውን ወንጌል የኖርክ ያገለገልከውን የምትመስል መምህራችን ነህ። መምህር ዘላለም እናመሰግናለን። የወደድከው ያገለገልከው ክርስቶስ ኢየሱስ በሰማይ ቅድስት የሆነቿን ነፍስን ይረከብልን። ወንድማችን እንወድሃለን፣ እናከብርሃለን። አንተ የሰበክላት የኖርክላት አንዲቱ ሃይማኖት ቅድስት ኦርቶዶክስ ቤተክርስቲያን በወንጌል ባፈራሃቸው ልጆች ትቀጥላለች። መምህር ዘላለም ወንድሙ በስጋ ረፍት ተለይቶናል። እግዚአብሔር አምላክ ለኛ ምስኪን ወላጅ እናቱ መጽናናትን፣ ለወንድሞቹ፣ ለእህቶቹ፣ ለቤተሰቦቹ መጽናናትን ያደርልን። ለቤተ ክርስቲያንም መጽናናት ይመላት። የሚያከብሩትን መምህር ነበር። መምህር ዘላለም ወንድሙ እግዚአብሔር ወደቀሜ ነፍሱም በአጸደ ገነት ያቆይልን። እስኪ ደግሞ ሌላ ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ እኚህን ይመስላሉ። እናንተም በቀጣይ ቁም ነገር ያስጨብጣሉ፣ ሀሳብና አስተያየቶችን ያለውጣሉ የማስባቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ።